አቢነዋስ ስለሞተ እሱ ስለሞተ የእሱን ታሪክ ልናገራችሁ ብዬ ነው። የመጨረሻ ይህን ታሪክ ነግሬያችሁ ልሙት አልኩኝ። አረ አላህ አላህ በኸይር ያኑረኝ እድሜን። አላህ ሙስተዓን። አጂብ አለ። አቢነዋስ ታሪክ አንዴ ልንገራችሁ። በቃ ጨርሻለሁ። ደርስ ጨርሻለሁ። ባይዘው ወይ አቢነዋስ ታሪክ ልንገራችሁ አንድ ጊዜ። በጣም ሱብሃንአላህ በጣም የሚገርም ታሪክ ነው። አቢነዋስ ሻዒር ነው። አባሲ ጊዜ የነበረ በአባሲ ዘመን የኖረ ሻዒር ገጣሚ ነው አቢነዋስ ማለት ነው። ሱብሃንአላህ አቢነዋስ ላኢላሃ ኢለላህ። እና ይህ ገጣሚ አፍዋን ቆይ አንድ ጊዜ እመጣለሁ አንድ ጊዜ። እና ይሄ አቢነዋስ ኸምር ይጠጣል። በደንብ አዳምጡ ይህን ታሪክ። የሆነ ሰዓት ቪዲዮ ሰራበታል ኢንሻአላህ። በጣም ኸምር ይጠጣል፣ ግን ዝሙት ሰርቼ አላውቅም ይላል ለራሱ ሲናገር። ዝሙት ሰርቼ አላውቅም ይላል። ኸምር ይጠጣል። ገጣሚ ነው፣ ኃይለኛ ገጣሚ ነው አቢነዋስ። የመጨረሻ ግጥሙ መካከል የመጨረሻ የሚከብደው ማለት ነው ሃሩን ረሺድ የሚባሉ ነበሩ በዛን ጊዜ መሪ። ሐታ ሊገድሉት ሁሉ ነበር፣ እንዲገደል ሁሉ ተነግሮ ነበር። የሆነ ሰዓት ላይ ሊገደል ሁሉ ማለት ነው አቢነዋስ ጋር አቢነዋ እንትና ማእሙን ጊዜ ነው። ፈቂያ አዩኩም ልቃኢል ፈለማ ተሐሳሃ ወቀፍና ከአነና ነራ ቀመረን ፊል አርድ የብሉጉ የመጨረሻ ማለት ነው። እሺ ጨርሻለሁ። እችን ልንገራችሁ ከግጥሙ መካከል እስኪ በአማርኛ ስተረጉሙ ማለት ነው። ኸምር ደዒ ኸማራች ኸምር የምታጣውን ሴት ነይ አጠጭኝ በላት ትቅዳልን። ጌታ እኮ ፈወይሉ ማ ቃለ ረቡከ ፈወይሉ ሊለዚነ ሰኺሩ። ጌታ እኮ ኸምር ለጠጡ ሰዎች እኮ ወዮላቸው አላለም። አላህ እኮ ያለው ፈወይሉ ሊለዚነ ሰሉ ነው፣ ለሰገዱ ሰዎች ነው ወዮላቸው ያላቸው ብሎ የመጨረሻ ይሄ ያክል ገጥሟል። ይሄን ያክል የተናገረ ሰው ነው። በጣም ኸምር ይጠጣል። አስቸጋሪ የሆነ ሰው ነው አቢነዋስ ይባላል። እና ሐታ ሊገድሉት ሊገደል ተብሎ አንዴ ወሹዓራው የተቢዑሁም ልጋውን አለም ተራ አነሁም ፊ ኩሊ ዋዲ የሂሙን ወአነሁም የቁሉን ማ ላ የፍዓሉን። እንዴ እኔ እኮ ይሄን የተናገርኩት እኮ ዝም ብዬ ነኝ። አላህ ጀለ ወዐላ እኮ ገጣሚዎች እኮ ማይሰሩትን ነገር ነው የሚናገሩት ብለዋል። እኔ እንዴት በዚህ ትገለኛለህ ብሎ ተከላክሎ ነው እንትን ያሉት የመጨረሻ ማለት ነው። እና ይህ አቢነዋስ ልክ ከሞተ በኋላ ሐታ ኢማሙ ሻፊዒ ረሕመቱላህ ዐለይሂ ዘየርኩት ይላሉ። እና ከሞተ በኋላ አንድ ግጥም ገጥሟል። ያ ግጥም ገጥሟል አንድ ጊዜ እና ያ አቢነዋስ ልክ ከሞተ በኋላ ማነው ከመሞቱ በፊት አንድ ግጥም ገጥሞ ነበር። አንድ ጊዜ እሱን ግጥም እንትን ልበላቸው አንድ ጊዜ ቆይ። እሺ ይሄ ግጥሙ ነው አላህ እንዲማር ያደረገው ይባላል። በዚህ ግጥሙ ምክንያት ሐታ ኢማሙ ሻፊዒ ረሕመቱላህ ዐለይሂ አልቅሰው ቀበሩትም ተብሏል። ማእሙን ሁሉ ቀብሮታል ይባላል። ኸማር ነው እድሜ ልኩን ያሳለፈው ኸምር በመጠጣት ከሴቶች ጋር በመጫወት መሰል ነገር ነው። ታዲያ ይሄ ግጥም ገጠማሉ ጻፈ። ልክ ሊሞት ሲል አምጡልኝ መጻፊያ አለ። ይሄ አደዋት ማለት ነው። ከዛ ጽፎ እንትኑ ስራ አስቀምጠው ትራስ ስራ አስቀምጠው ይባላል። በዚህ ግጥም ነው አላህ ማረው። አንድ ሰው በህልም አየውና አንተ አቢነዋስ ሆይ አላህ ምን አደረገህ ብሎ ሲጠይቀው አላህም አማረኝ አለው። ሱብሃንአላህ አዘነልኝ። በምን ምክንያት? በዚህ ግጥሙ ብቻ። ምን ግጥም ጻፈ?
ያ ረቢ ኢን ዐዙመ ዙኑቢ ከስረተን ፈለቀድ ዐሊምቱ ቢአነ ዐፍወከ አዕዘሙ። ያ ረቢ አለ ጌታዬ አለ ኢን ዐዙመ ዙኑቢ ከስረተን አለ እንደው በጣም ወንጀሌ በበዝቶ ቢገፍም ትልቅ ቢገዝፍም አለ ወንጀሌ በብዛት ምክንያት ወንጀሌ ቢገዝፍም አለ ፈለቀድ ዐሊምቱ ቢአነ ዐፍወከ አዕዘሙ በእርግጥም አውቄአለሁ ተረድቻለሁ አለ ያንተ ምህረት ትልቅ ነው ከወንጀሌም ይበልጣል አለ። አድዑከ ረቢ ከማ አመርተ ተዘሩዐን ጌታዬ አንተን እኔ እለምንሃለሁ ልክ አንተ እንዳዘዝከው ተናንሼ አንተን እለምንሃለሁ አለ። ፈኢዛ ረደድተ የዲ ፈመን ዛ የርሐሙ አለ እጄን ከመለስክ ደግሞ እንደው እኔ እየለመንኩ እጄን ከመለስክብኝ ፈመን ዛ የርሐሙ ማን ነው የሚያዝልኝ ታዲያ አለ። ሱብሓነላህ ላ ኢላሃ ኢለላህ ኢን ካነ ላ የርጁከ ኢላ ሙሕሲኑን አለ ጥሩ የሰራ ሰው ብቻ አንተን የሚመኝህና ካንተ የሚከጅል ከሆነ ፈመን الذي يرجو المسيء المجرم ታዲያ ሙጅሪም የሆነ ሰው አላህ ወንጀለኛ መጻኛ የሆነ ሰው ማንን ይከጅላል ታዲያ አንተን የሚከጅል ጥሩ ሰው ብቻ ከሆነ አለ። ማሊ ኢለይከ ወሲለቱን ኢላ ረጃ አለ ወደ አንተ ደግሞ የሚያቃርበኝ ነገር ምንም ወረጃም ፍላጎትን ያንተን ውዴታ በቃ ይሄ ምኞት እንጂ ሌላ ምንም ነገር የለኝም አለ። ወጀሚሉ ዐፍዊካ ያንተ ያማረ የሆነ ይቅርታ ባይነትህ ነው እንጂ ሌላ ምን አለኝ አለ። ثم اني مسلم አለ ከዛ ሲቀልጥ ደግሞ እኔ ሙስሊም ነኝ ብሎ ይሄን ጻፈ አሉ። በዚህ ምክንያት አላህ ጀለ ወዐላ ማረዋል እና እንዳልኳችሁ አላህ ጀለ ወዐላ ማህሪ የሆነ አዛኝ የሆነ ጌታ ነው። የምንሰራውን የሚቀበለን የሆነ ጌታ ነው። ወደ አላህ መመለስ አስፈላጊ ነው። ጥያቄ ያለ ሰው ጥያቄ መጠየቅ ይችላል። እኔ ደርሴን ጨርሻለሁ።